በስተመጨረሻ ናቲ እንግዲህ አሁን ላይ ቁልፉን አግኝቶታል ማለት ነው። አሁን ላይ እንግዲህ ያንን ቁልፍ የፈለገበት ወይም ደግሞ ትሁቴን የጠየቃት ለምንድነው ብላችሁ መጠየቅ አለባችሁ። ምክንያቱም እዛ ቤት የሆነ ሰው እንዳለና የሆነ ነገር እንዳለ አስቦ ነው እንጂ ለመተኛት አስቦ አይመስለኝም ያንን ቁልፍ የጠየቃት። ናቲ የሆነ ነገር ባያቅ ኖሮ ወይም ደግሞ የሆነ ድምጽ ባይሰማ ኖሮ ያንን ቁልፍ ትሁቴን ባልጠየቃት ነበር ማለት። ስለዚህ እንግዲህ ያንን ቁልፍ እንደምንም ብሎ ፈልጎ ያንን ቁልፍ አግኝቶት እዛ ቤት ገብቷል ማለት ነው። እንግዲህ ያንን ቁልፍ ሊያገኝ የሚችለው ከዚህ በፊት እዚህ ቤት በመጣ ሰዓት ካሜራ አስቀምጦ ነው ወይም ደግሞ የሆነ ነገር አድርጎ ይመስለኛል። ስለዚህ አሁን ላይ እንግዲህ ናቲ በስተመጨረሻ እንግዲህ እናቱን ሞታለች ብለው የነገሩትን ቀብረናታል ብለው የነገሩትን እናቱን በዛሬው እንግዲህ በቀጣዩ ክፍል ገብቶ ካገኛት የሚያያት ይሆናል ብዬ ነው የማስበው። ስለዚህ ነገር ግን አቶ ገዛኸኝና ቤቲ ግን አሁን ላይ ትሁቴ ላይ ነው የሚያሳቡባት ወይም ደግሞ ትሁቴን ነው የሚጮባት ብዬ ነው የማስበው። ምክንያቱም ትሁቴ ይህንን ነገር እንደምታውቅ ባያውቁም ነገር ግን እኛን አይታን ለናቲ የነገረችው ትሁቴ ነች ብለው እንግዲህ ትሁቴን የሆነ ነገር እንዳያደርጓት ብዬ ነው መፈረው። አሁን ላይ እናትየው ነፃ መውጣቷ እንዳለ ሆኖ ነገር ግን ትሁቴ ላይ እንዳይቀየሩባት ቤቲና አቶ ገዛኸኝ ብዬ ነው መፈረው። እስኪ እናንተስ በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ አሁን ላይ እንደሚታወቀው ቤቲ በጣም ከባድ ስም ነው። እንደ ስሟ ነው እንግዲህ አሁን ላይ ናቲን እያስቸገረችው ያለችው። አሁን ላይ የገዛኸኝ ልጅ እንደሆነ ናቲ እያወቀች ከሱ ጋር ለመተኛትና እሱን ለመደባበስ እየሞከረች ነው። ይሄ ደግሞ ምንድነው የምትፈልገው? አባትየውን እንደማትፈልግ ግልጽ ነው። ነገር ግን ከሱ ጋር የሆነ ነገር ለማድረግ እየፈለገች ነው። አሁን ላይ ናቲ የአባትየውን ውርስ ቢወርስ እንኳን እሷም ከዛ ውርስ ለመውሰድ ነው እንደዚህ እያደረገች ያለችው። ነገር ግን ናቲ ለቤቲ መቼም ፊት አይሰጣትም። እንደገና ደግሞ ከአባትየውንም ራሱ አሁን ላይ ከሱ ጋር የሆነችው ብሩንና ገንዘቡን ወዳ እንጂ ወዳው በእውነተኛ ፍቅር ተመስርታ እንዳልሆነ ነው እየነገራት ያለው። አሁን ላይ ግን ናቲ እንግዲህ በስተመጨረሻ እናቱን የሚያገኛት ይሆናል። ቀብረናታል፣ ገለናታል የሚሉትን እነ ገዛኸኝ አሁን ላይ የሚያገኛት ይመስለኛል ብዬ ነው ማስበው። ትሁቴ እንግዲህ አሁን ላይ ይህንን ነገር ሰምታ ይህንን ነገር አይታ ዝም ማለት ለሷም ከነሱ እንደ አንዱ ነው የምቆጠረው እያለች እየፈራች ነው። ስለዚህ ይህንን ነገር ካልሆነ ለምን ለናቲ ያልነግረውም እያለች እያሰበች ነው አሁን ላይ ትሁቴ። ከዛም ነገር አልፋ ወይም ደግሞ ከዛ ስቃይ ውስጥ ወጣው ስትል እንደገና ከባድ ስቃይ ውስጥ ገብታለች ማለት ነው። አሁን ላይ ከተመስገን ዞር ብላለች። ምክንያቱም እህቷንና ልጇን ከዛ ሀገር ዞር እንዲሉ ስለነገረቻቸው አሁን ላይ እየደወለች ለእህቷም እየነገረቻት ነው። ስለዚህ አሁን ላይ ትሁቴ ለናቲ ትነግረዋለች ወይስ አትነግረውም የሚለውን እስቲ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ ትሁት ክፍል 81 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 81 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ አሁን ላይ ናቲ ከመጣ በኋላ ቤቲ በጣም ደስ ብሏታል። ምንድነው ደስ ያላት? አንደኛ የአቶ ገዛኸኝ የሀብታሙ ልጅ መሆኑና ሁለተኛ ነገር ደግሞ አሁን ላይ ቤቲ ከገዛኸኝ ይልቅ ከልጁ ጋር መሆን ስለምትፈልግ ነው ማለት ነው። ምክንያቱም ከገዛኸኝ ጋር እንግዲህ እናቱን የሆነ ነገር ካደረገበትና እናቱ ከሞተችበት በኋላ ነው ከዛ ቤት ወጥቶ ለራሱ የሆነ ቢዝነስ እየሰራ የሚገኘው ማለት ነው። ይህንን ነገር ደግሞ ቤቲ ታደንቅለታለች። አሁን ግን ቤቲ በናቲ ለመወደድና በሱ ለመፈቀር ነው የምትፈልገው። ምክንያቱም አሁን ላይ አባትየውን ብታጠምደውም ወይም ደግሞ ከሱ ጋር ብትሆንም ነገር ግን ናቲ ይህንን ነገር አይወድላትም የቤቲን ማለት ነው። ምንም ስራዋ ሁላ መጥፎ ነገር እንደሆነ ነው የሚታወቀው። አሁንም ቢሆን አባትየው ያንን ብርና ያንን ውርስ ባይኖረው ኖሮ አታገቢውም፣ እንዴት ከዚህ ሽማግሌ ጋር አንቺ ትጋቢያለሽ? አንቺ እኮ ወጣት ነሽ ብሎ ነው ናቲ የመከራት። ነገር ግን አሁን ላይ ከሱ ይልቅ ከናቲ ጋር መሆንን ነው ፍላጎት እያሳየች ያለችው ማለት ነው። በዚህ አካሄዷ ግን እንደሚታወቀው ራሱ ገዛኸኝ ቢያያት ኖሮ ምን ሊፈጠር ይችላል ብላችሁ የምታስቡት? ምክንያቱም ገዛኸኝ እንግዲህ አሁን ላይ ዝም ብሏታል። ዝም ያላት ደግሞ እንግዲህ እያሰበላት መሆኑን መዘንጋት የለብንም። ነገር ግን ይሄንን ነገር እንግዲህ አሁን ላይ ዝም ተብያለሁ ብላ ሌላ ነገር እንዳይፈጠር ነው የምፈራው። ስለዚህ እንዲሁም እንግዲህ ዝም ብሏት አሁን ላይ ገዛኸኝ
ከናቲ ጋር የምታደርገውን ነገር ቢያት ኖሮ ወይም ደግሞ ከሱ ጋር ለመተኛ ስትፈልግ ቢያት ኖሮ ወዲያው ቤቲን ከዚህ ቤት ያባራታል ብዬ ነው የምፈራው። ገዛኸኝ እንደጠበቅነው ከባድ ሰው ነው። ምክንያቱም ናቲንና ቤቲን አላመናቸውም። ለትሁቴ እንግዲህ ሁለቱን ልጆች እያየሻቸው ነው ያላት እሱ ስራ በሄደበት ሰዓት። ይህንን ነገር ደግሞ ያለው ለምንድን ነው? ቤቲ ከናቲ ጋር የሆነ ነገር ውስጥ እንዳትገባ ወይም ደግሞ ልጄን እንዳታሳስተው ብሎ ስለሚፈራ ነው ይሄንን ነገር ፈርቶ ለትሁቴ የነገራት ማለት ነው። እንግዲህ አሁን ላይ ትሁቴ ናቲና እንደገና ደግሞ ከቤቲ ጋር ሲላፉ ወይም ደግሞ ቤቲ ናቲን እያስቸገረችው ባየችበት ሰዓት ትሁቴ ደንግጣለች። ስለዚህ አሁን ላይ እንግዲህ ቤቲ ትሁቴን አስጠንቅቃታለች ማለት ነው። ምክንያቱም ምንም ነገር አላየሽም ብላ እዚህ ቤት ከኔ ጋር በሰላም የምትኖሪ ከሆነና በሰላም የምትቀጥይ የምትፈልጊ ከሆነ ይህንን ነገር ምንም አላየሽም ብሏታል ማለት ነው። ናቲም ቢሆን ይህንን ነገር አንቺ እንደምታስቢው አይደለም፣ አሁን ላይ እንግዲህ እሷ እያስቸገረችኝ ነው እንደማለት ነው ለትሁቴ የነገራት። ምክንያቱም ቤቲ አሁን ላይ ናቲን እያስቸገረችው እንደሆነ ራሷ ትሁቴ የገባት ነው ይመስለኝ። ነገር ግን አሁን ላይ ናቲ እያስጨነቀው ያለው የማን ነው? የእናቱ ጉዳይ እንደሆነ ለትሁቴ ነግሯታል ማለት ነው። ምክንያቱም አሁን ላይ የእናቱ እንባ የእናቱ ስቃይ እየጠራው እንደሆነና እናቱም በህይወት ልትኖር እንደምትችል ነው እየገመተ ያለው። ትሁቴ እንግዲህ ይህንን ነገር ታውቃለች። እንግዲህ ናቲ ያንን ፎቶ ሰጥቶ ለትሁቴ እቺ ነች እናቴ ብሎ ሲሰጣት ትሁቴ ደንግጣለች። ምክንያቱም ከዚህ በፊት እናትየው ለትሁቴ ሁሉም ነገር ነግራታለች። ናቲ የሚባል ልጅ እንዳላትና እንደገና ፎቶም እንዳላት አሳይታት ነበር ማለት ነው። ይሄ ናቲ የት ነው ያደረጉብኝ? አሁን ላይ ገዛኸኝና ቤቲ ያደረጉት ነገር ምንድነው? ለእናትየው ልጁን ገለነዋል ነው። ለልጁ ደግሞ እናትህን ቀብረናታል እያሉ ነው እየነገራሉት። ይሄ ነገር ደግሞ ምንድነው? በሳይኮሎጂ ጨዋታ እናትየውን ለማሳበድና እናትየውን እንግዲህ ልጅሽን ገለነዋል ሲሉ በጣም እንዲናደዱና እንዲበሳጩ ነው። በዛ ላይ ደግሞ ህመም ውስጥ እንዲገቡ ለማድረግ ነው ይሄ ነገር የተፈለገው ብዬ ነው ማስበው። ነገር ግን አሁን ላይ ናቲ በስተመጨረሻ የመጣው እናቱን ለማግኘት ነው ማለት ነው። ምክንያቱም ያንን ቁልፍ ከትሁቴ የጠየቃት ለምንድን ነው? ወይስ ቤቲ ያንን ቁልፍ የሚያገኝበትን ነገር ነግረዋለች ለናቲ? ያንን ቁልፍ ትሁቴን ጠይቃት ብላ አውቃ ይህንን ነገር ያደረገችው ለናቲ ተመስጋኝ እንድትሆንና ከናቲ ጋር ለመሆን ስትፈልግ አባትየውን ረስታ ይህንን ነገር ያደረገችው ለምንድን ነው ብላችሁ ነው የምታስቡት? እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ አሁን ላይ አቶ ገዛኸኝ እንደሚታወቀው ለቤቲ ሀብት ንብረቱን እንደሚሰጣት ይታወቃል። ምክንያቱም ይህንን ነገር የሚያደርገው ደግሞ ናቲ ልጁ ይህንን ነገር ከመጣ በኋላ ሀብት ንብረቱን ለኔ ለምን አትሰጠኝም ብሎ እንዳይጮህና እንዳይለፈልፍ ነው። አሁን ቤቲ ጋር ከሆነ እሷን መጠየቅ አይችልም፣ ምክንያቱም ምንም ማድረግ ስለማይችል ማለት ነው። እንግዲህ አሁን ላይ ናቲ አባቱን አቶ ገዛኸኝን ጠይቆታል። ምክንያቱም አሁን ላይ በእናቱ ስም የሆነ ድርጅትና የሆነ ነገር መክፈት እንደሚፈልግና በዛ መስራት እንደሚፈልግ ነው እየነገረው ያለው። አሁን ደግሞ ይህንን ነገር ለማድረግ ገዛኸኝ ዝግጁ አይደለም ብዬ ነው ማስበው። እሺ ቢለውም ለናቲ ግን ያንን ብር ሰጥቶ በእናቱ ስም የሆነ ነገር መስራት እንደሚፈልግ ቢሰማውም ያደርግለታል ብዬ አላስብም። ምክንያቱም ገንዘቡን ንብረቱን በራሱ እጅ ማድረግ ስለሚፈልግ ማለት ነው። ከዚህ በፊት ቤቲ እንደምናውቃት አሁን ላይ ልጅ እንኳን ብንወልድ ለልጃችን የሚሆን ብር ያስፈልገናል፣ ለምን የሆነ ነገር አታደርግም እያለችው ነበር። ለዛም ነው እንግዲህ አስቦ በቤቲ ያንን ሁሉ ሀብት ሊያደርግላት የፈለገው ማለት ነው። ነገር ግን አሁን ላይ አንድ ቤቲ ያልገባት ነገር ምንድነው? አቶ ገዛኸኝ በአይነ ቁራኛ ከናቲ ጋር ያላቸውን ነገር እየተከታተላቸው ሊሆን ይችላል ብላ አለማሰቧ በጣም ሞኝነት ነው። ምክንያቱም ለትሁቴ እንዳላት እንደማያምናቸው ነው። ሁለቱን ተከታታይልኝ ካላት ሁለቱን አያምናቸውም። እንደገና ደግሞ አቶ ገዛኸኝ ወደ ክላሱ እንኳን ስትገባ ቤቲ ምክንያቱም ቤቲ ከናቲ ጋር ለማስጨነቅና ከሱ ጋር ካንተ ጋር ነው መተኛን ትፈልገው ብላ ስታስጨንቀው ለአባቴ ነው የምደውልልሽ ብሎ ሲነግራትና ሲያስደነግጣት ነው ወደ መኝታ ክላሱ ተመልሳ ሄደችው አባቷ ጋር የሱ አባት ጋር ማለት ነው። ያው ለሷም አባቷ ነው የሚባለው እንጂ ፍቅረኛዋ አይባልም። ዞሮ እንግዲህ ወደዛ ስትገባ ነው እሱም ተናዶ እያያት የነበረው። ይሄ ነገር ደግሞ የሚያመለክተው ምንድነው? ተደብቆ እያያት ነበር ብዬ ነው ማስበው፣ ናቲን ስታስጨነቀውና ናቲን ስትፈታተነው ማለት ነው። ስለዚህ አሁን ላይ ናቲ
ቁልፉን ከትሁቴ ተቀብሎ ሁሉንም መረጃዎች ከዛ ቤት ውስጥ ያገኛል ብዬ ነው የማስበው። እስኪ እናንተስ በዛሬው በትሁት ክፍል ያላችሁን ሀሳብ አስተያየታችሁን ኮመንት ላይ በማስቀመጥ ማድረስ ትችላላችሁ። እንግዲህ በእኔ በኩል የዛሬው አስተያየቴ እንን ይመስል ነበር። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።